ኦኬ ኤቭሪዋን አራስ ቤት ምን አይነት ስፖርት ሰርታ ከሳች ብላችሁ ነው የመጣችሁት አይደለ? እንኳን ደህና መጣችሁ። ስፖርቱን አሳያቸዋለሁ። ያችሁታ እንደዚህ ነው ሽንቅጥ ያልኩት በአንድ ሳምንት ማለት ነው። እንግዲህ አራስ ቤት ተኝቼ በሰራሁት ስፖርት ሙሉ በሙሉ ቦርጬ ጠፍቷል። ከዛ ውጭ ሰውነቴ ቀንሷል። በቃ አለ አይደለ? ይሄ በቃ አራስ ቤት መስጋት ልናቆም ነው። በቃ አራስ ቤት ተኝተን በሰራነው ስፖርት ሽንቅጥ ልንል ነው። እንዴት እንደሰራው አሳያችኋለሁ። እስከ መጨረሻው ድረስ ላይክ፣ ሼር እያደረጋችሁ አብራችሁ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረመዳን ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? እንግዲህ ዛሬ በአንድ ሳምንት ውስጥ አራስ ቤት ውስጥ በሰራሁት ስፖርት እንግዲህ ከባለፈው ውፍረት ወደ 5 ኪሎ ቀንሼ እንደምታዩ ሽንቅጥ ብዬ መጥቻለሁ ማለት ነው። እና በጣም የሚገርም ስፖርት ነው። እንዴት አድርገን በአንድ ሳምንት ውስጥ አራስ ቤት ውስጥ ሆነን ቦርጫችንን ሰውነታችንን አስተካክለን ቆንጆ እንደምንሆን ነው የማሳያችሁ ማለት ነው። ለፔጅ አዲስ የሆናችሁ ሰብስክራይብ አድርጉ። ትልቁ ቻናሌ ደግሞ ኢንሻአላህ በዚህ ሳምንት ይመለሳል፣ በዛኛውም እመጣለሁኝ። እስከዛው ግን ይሄኛውንም አሳድጉት። ክፍያ ሊጀምርልኝ ትንሽ ቀን የቀረው የቲክቶክ ቡድ አለብኝ። ለነገሩ እንደዚህ ሳወራ አይወድለትም፣ ይሄም እንዳይዘጋብኝ ኢንሻአላህ ካስተካከልኩኝ አንዳንድ ነገሮች በሁለቱም እሰራበታለሁ ማለት ነው ውዶቼ። ከዛ ውጭ ደግሞ ይሄ ገና ለሚወልዱ እናቶች፣ ለወለዱ እናቶች፣ ለአራሶች በሙሉ ስለሚጠቅም ሁላችሁም ሸር በማድረግ አዳርሱ ትላለሁ ማለት ነው። እና ውዶቼ አራስ ቤት ውስጥ ምን አይነት ስፖርት ሰራሁ መሰላችሁ? እናንተ እኮ አታፍሩም። አራስ ቤት ስፖርት ሰርታ ከሳች እንዴት እንክሳ ብላችሁ አራስ ቤት ልትራገጪ እየጠበቅሽ ነው። አበሻ እኔ የምለው ማለት ነው አራስ ማለት ስታስቡት ማለት ነው ብዙ ደም ይፈሰናል። ማህፀናችን ወደ ታች ወርዶ ልጅ ወጥቶበት ወደ ቦታው ለመመለስ ጊዜ ይፈልጋል። በዛ ላይ ደግሞ ስንት ሴሎቻችን የማይመለሱ ስንት ሴሎቻችን ሙተው ብዙ መገጣጠሚያዎቻችን ተላቀው ከወለድን በኋላ አራስ ቤት ውፍረት በመፍራት መብላት የሚያቆም ሰው አለ። እኔ አሁን አይበላኝም አራስ ቤት። ለምንድን ነው የማይበላኝ? ምን መሰላችሁ? እርጉዙኜ ምግብ አይከለክለኝም። እንደውም ለአሁኗ ልጅ ትንሽ አስቸግሮኝ ነበር እንጂ ምግብ አይከለክለኝም፣ እበላለሁ። ግን ወልጄ ከተኛሁ በኋላ በጣም እቸገራለሁ። እንደገና እንደ አዲስ እንደ እርጉዝ ነው፣ ምግብ ይሸተኛል ምናምን። ግን ያው እቤት ስውል እኔ ሰውነቴ ይወፍራል። ዝም ብሎ መወፍር አይነት ሰውነት ነው ያለኝ እና እንቅስቃሴ ሳደርግ መልሶ ይስተካከል። እና አሁን አራስ ቤት ስፖርት ስሩ ብላችሁ ሰርታችሁ በኋላ ምንትናችሁ ልፈሱ ነው ውዶች። ድንገራችሁ የአራስ ወጉ ለሽ ነው ለሽ። እንደኔ የሚጨንቃችሁ የሚያቁነጠንጣችሁም ታላችሁ። ትንሽ ትንሽ ደቂቃም ቢሆን እረፍት ማድረግ አለባችሁ። ያገኛችሁትን እየበላችሁ ጤናችሁን መመለስ። በኋላ ጎንበስ ብለሽ ፀጉርሽን መታጠብ፣ ጎንበስ ብለሽ ልጅሽን ማጠብ አትችይም ማለት ነው። ወገብ በሽተኛ ነው የምትሆኑት። ወላሂ ምትቀልድ አይደለም። ቀብራችን ተቆፍሮ ብቻ እዩት። ልንገራችሁ ሸሪዓው እንኳን ማለት ነው አላህ ሱብሃነሁ ወተዓላ በሐዲስም እንደተነገረን አንዲት ሴት ልጅ አርግዛ እስከምትወልድበት ሰዓት ያለውን ድረስ ኢስላምን ነፃ ለማውጣት ውጊያ እንደሄደ ሰው ነው የሚታሰብላት ማለት ነው። እንግዲህ ራሱን ሸሄድ ለማድረግ ወደ ጦርነት ወደ ፍልሚያ እንደገባ ሰው ነው የሚታሰብላት። በእርግዝና ሰዓት፣ በማጥባት ሰዓት፣ በምጥ ሰዓት ከሞተች ደግሞ ምንዳዋ የሸሂድ ነው። የሸሂድ ምንዳ ደግሞ ጀነት ነው። እና ይሄን ያክል የተሰጠው ዓለማችን ላይ በምንም አይነት ህመም ሊገለጽ የማይችል ህመም ያለው ምጥ ላይ ነው ማለት ነው። እና ምጥ በጣም ከባድ ነው። ያም ሁሉ ፊትና ካለፍን በኋላ አላህ ልጃችንን በጎናችን አድርጎልን ማረፍ ሲገባን፣ በእርግጥ ብዙ ማናርፍባቸው ነገሮች ሊኖሩ ይችላሉ። እኔም የዛሬ 4 ዓመት በሀዩ ጊዜ ብዙ ተንገላትቻለሁ። ስራም ላይ ሆናችሁ መዳም ቤትም ሆናችሁ የወለዳችሁ በቀጣይ ቀን በምን ስራ ልገቡ ትችላላችሁ። ነገር ግን እንቅስቃሴያችንን ቀንሰን እንደዚህ እንደ በፊቱ መሮጥ ምናምኑን ቀንሰን ንፋስ እንዳይገባብን ካልስ ራሳችንን አስረን ጥንቅቅ ብለን ጤናችንን መጠበቅ ይሻላል። መክሳቱ ምን ማለቱ ይደርሳል። ስፖርት መስራቱም ሁሉም ይደርሳል። ስፖርት የሚሰራው ለመክሳት ብቻ ሳይሆን ለጤናችንም ስለሚያስፈልገን ስፖርቱ ጥሩ ነው። ነገር ግን
አራስ ቤት የሚሰራ ስፖርት የለም። አራስ ቤት ገንፎ ይበላል፣ ሙቅ ይበላል፣ ፍርፍር የተሰጠሽን ነገር እሺ ብለሽ አንድም ጎረሽ ሁለትም እየጎረሱ እንደዛ ነው እንጂ አራስ ቤት እንደው ምን ሰርታ ከሳች ብላችሁ ልትሰሩ የገባችሁ ሰዎች ተያይተናል። አይደረግም። እናቶቻችን ዋልሽ በእንትንሽ እንዳፈሽ ይላሉ። እውነት ነው። እናቶቻችን ዝም ብለው አያወሩም በነገራችን ላይ ማለት ነው። እያንዳንዱን ነገር በተሞክሮ ያዩትን ነገር ነው። ስለሆነ አራስ ስፖርት የላትም። አዎ እናንተ እንደው ለሁሉም ነገር ቶሎ ነው እንትን ለመስተካከል ጥረት የምታደርጉት። አሁን ለምሳሌ ፀጉራችሁ ላይ ወጥ ስሩ ስትባሉ ትሰራላችሁ። ኢንተርኔት ላይ ያያችሁትን ፊታችሁ ላይ ወጥ ስሩ ስትባሉ ትሰራላችሁ። እንደገና ደግሞ አሁን አራስ ቤት ስፖርት ብዬ በመጣ እሰቡት እስኪ እንግዲህ ወልዳ ተኝታ እግሯን ሀይ ልትል ማለት ነው። እኔ ለማንኛውም እየቀለድኩ ነው። አራስ ስፖርት የለውም። አራስ ስፖርቱ መብላት፣ ልጁን ማጥባት፣ መብላት፣ ልጁን ማጥባት፣ መብላት፣ ልጁን ማጥባት። አበቃ። ልጆቻችሁን ጡጦ እንዲለምዱልኝ ለስራዬ እንዳልቸገር ካላችሁ የራሳችሁን ጡት እያለባችሁ ልጆቻችሁን ታጠቧችኋላችሁ። ጡጦውን ይለምዱታል ማለት ነው። እና እኔ በእርግጥ ታምሜ ነው የከረምኩት። ለዛ ነው መሰል ሙልጭ ብያለሁኝ የከሳሁት። አሞኝ ነበረ ትንሽ፣ በባለፈውም ፕራንክ ትንሽ ተበሳጭቼ ነበረ። ብዙዎቻችሁ እንደውም አሻንጉሊቷን አቅፈሽ ቆይተሽ ብላችሁኛል። እንደዛ አይደለም፣ ሲቀይሩት አላሳያችሁም ለእናንተ። ያው ቪዲዮ ኤዲት መደረግ ይችላል ስለሚቆረጥ እናንተንም ፕራንክ ለማድረግ ልጅቱን ቀይረው ነው እንትን ያሉት፣ ጨርቅ ጠቅልለው ያስደነገጡኝ እንጂ ካርቶን ውስጥ እንዴት ልጅ ያስገባሉ? እና በዛም ትንሽ ተበሳጭቼ ነበርና ሳለቅስ ራሴን ያመኛል በዛ ምክንያት። ከዛ ውጭ ደግሞ ወይባ 1-2 ቀን ሙቄ ነበርና ጭሱ በቃ አሰከረኝ መሰለኝ። እንቅልፍ መተኛት አልቻልኩም። 2 ቀን ሙሉ እንቅልፍ አልተኛሁም ነበር። ያ ተደራርቦብኝ ምግብ ምንም አልበላሁም። ውሃ ብቻ ነበር የምጠጣው። በዛ ምክንያት ትንሽ ሰውነቴ ቀነስ ብሏል። እንዲህ ነኝ በቃ። ካርቶን በሉኝ በቃ። የሆነ ነገር ሳገኝ እወጠራለሁ፣ የሆነ ነገር ሳገኝ ከሳለሁ። ደግነቱ ፊቴ አያሳጣም፣ አያስታውቅም። እና እንደዛ ነው። አራስ ቤት ስፖርት የለም። አዳሜ ዝም ብለሽ ተኚ፣ ነገር እንዳታመጡ በኋላ በዛ ጡጡ በዚህ ጡጡ ችግር እንዳታመጡ። ተረጋጉ። አራስ መመናቀር አያስፈልጋትም። አራስ ስትር ሹሩባዋን ስርት፣ ቅቤዋን አናቷ ላይ ቁጭ፣ ተዛ ደግሞ ሱሪዋን ካልሷን ጃኬቷን ለብስ አርጋ በአደብ ቁጭ ነው ማለት ያለበት። እና እንደዛ ነው እላችኋለሁ። ለማንኛውም መጅሊሴ ተሟልቷል። ባለፈው ጎደሎ ነበር ያሳየኋችሁ አይደለ? አሁን ተሟልቷል፣ ተሰርቷል። ያ ጎደሎ የነበረው ላሳያችሁ። ይሄ እንደዚህ ሆኗል ይላችኋለሁ። ይቺ ነበረች የጎደለችው፣ ይቺ ተሟልታለች። ይሄ እንደዚህ ሆኗል ማለት ነው። እዚህ ደግሞ እንግዲህ ረካቦታችን ምናምን አለ፣ እዚህ ምናምን ቀይ አለ። ይሄ የቲቪ ቦታ ነው። ቲቪ ስታንድ ቢሆን ገዝቼ ቀይረዋለሁ ብያለሁ። ኢንሻአላህ እንደዛ ነው። ይሄ የዛሬው ውሏችን ይሄን ይመስላል። አላህ በሰላም ሀገራችንን ሰላም ያርግልን። አላህ ሰላም ያርገን ሁላችንንም። እወዳችኋለሁ። ኢንሻአላህ በቀጣይ ለእናንተ ይጠቅማል ይበጃል የሚለው ቪዲዮ እሺ እስኪመጣ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ